በመካከለኛው ምስራቅ አዲስ ጦርነት ተቀሰቀሰ። አሜሪካ በኢራን ላይ የአየር ጥቃት መፈጸሟን ይፋ አድርጋለች። ፕሬዚዳንት ዶናልድ ትራምፕ 6 የሙስሊም ሀገራት ከእስራኤል ጋር አስገዳጅ ስምምነት እንዲፈርሙ የሰጡት ቀነ ገደብ ምን ይመስላል? በሌላ በኩል ሩሲያ በኪየቭ ላይ የመጨረሻ የተባለለትን ስልታዊ ጥቃት ከመሰንዘሯ በፊት የውጭ ዜጎች ከተማውን ለቀው እንዲወጡ ያስጠነቀቀችበት ሚስጥር ምንድን ነው? ከነዚህ ዓለም አቀፍ ውጥረቶች ጀርባ የነዳጅ ዋጋ በአስገራሚ ሁኔታ ማሽቆልቆልስ ምን ትርጉም አለው? ዛሬ ግንቦት 18 ቀን 2018 ዓ.ም ዓለም አቀፍ ሚዲያዎች ይዘዋቸው የወጡትን ማነጋገሪያ አጀንዳዎች ዝርዝር መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በአሁኑ ሰዓት ዓለማችን እያነጋገረ ወደሚገኝ የጦርነት ስጋት ስናመራ አሜሪካ ማዕከላዊ እዝ ሴንቲኮም ከጥቂት ሰዓታት በፊት ይፋ ባደረገው መግለጫም የብዙዎችን ትኩረት ስቧል። አሜሪካ በደቡብ ኢራን ባንድር አባስ አካባቢ የሚገኝ የሚሳኤል ማስወንጨፊያ ጣቢያዎችና ባህር ላይ ማዕድን ለመቅበር ሲንቀሳቀሱ በነበሩ የኢራን ጀልባዎች ላይ ድንገተኛ አየር ጥቃት ፈጽማለች። አልጀዚራና ሮይተርስ እንደዘገቡት ከሆነ ይህ ጥቃት የተፈጸመው ራስን ለመከላከልና መርከቦችን ለመጠበቅ ነው የሚል ቢሆንም በሚያዝያ ወር የደረሰውን የተኩስ አቁም ስምምነት ሙሉ በሙሉ አደጋ ላይ እየጣለ ሆኗል። ይህ ወታደራዊ ጥቃት በዚህ መልኩ እየተካሄደ ባለበት በአሁኑ ሰዓት ግን ከትዕይንቱ የጀርባ ዲፕሎማሲያዊ ግፊቶች በከፍተኛ ሁኔታ እየተፋጠኑ ይገኛሉ። ብሉምበርግና ቢቢሲ እንደዘገቡት በኳታር ዶሃ የሰላም ድርድር እየተደረገ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን እጅግ ጠንካራና አነጋጋሪ ጥያቄ ይዘው ቀርበዋል። ትራምፕ ሳውዲ አረቢያ፣ ኳታር፣ ፓኪስታን፣ ቱርክ፣ ግብጽና ዮርዳኖስ በኢብራሂም ስምምነት በአንድ ላይ በመፈጸም ከእስራኤል ጋር ይፋዊ ግንኙነት እንዲመሰርቱ በግዴታ ጠይቀዋል። ሆኖም ግን ፓኪስታን መንግስት ይህን ጥያቄ ወዲያውኑ ውድቅ ማድረጉን አስታውቋል። በዚህ የፖለቲካ ትኩሳት መሃል ግን የኢራን በኩል ያልተጠበቀ አዲስ ዜና ተሰምቷል። የኢራኑ ፕሬዝዳንት መስዑድ ፔዚሽኪያን በሀገሪቱ ውስጥ ለ87 ቀናት ተጥሎ የነበረውን አጠቃላይ የኢንተርኔት እገዳ በአስቸኳይ እንዲነሳ ትዕዛዝ ሰጥተዋል። ይሁን እንጂ ይህ የኢንተርኔት መፈታት በሀገሪቱ ውስጥ ያለውን ህዝባዊ እምቢተኝነት ወዴት ሊመራው ይችላል የሚለው ስጋት አሁንም አልተቀረፈም። በሌላ በኩል እስራኤል በሊባኖስ ላይ የጀመረችው ጥቃት እንድታጠናክር ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለወታደሮቻቸው አዲስ ትዕዛዝ አስተላልፈዋል። የመካከለኛው ምስራቅ ጉዳይ በዚህ መልኩ አለመረጋጋት ሲፈጥር፣ በሌላ በኩል የዓለማችን ክፍል የሩሲያና ዩክሬን ጦርነት ደግሞ አዲስ ምዕራፍና አስፈሪ ምዕራፍ ላይ ተሸጋግሯል። ሲኤንኤን እና ቢቢሲ እንደዘገቡት የሩሲያ መከላከያ ሚኒስቴር በዩክሬን ዋና ከተማ ኪየቭ በሚገኘው የውሳኔ ሰጪ ማዕከላት ላይ ስልታዊና ከባድ ጥቃት እንደምትሰነዝር አስጠንቅቃለች። ሩሲያ በኪየቭ የሚገኙ የውጭ ሀገር ዜጎች ሕይወታቸውን ለማዳን በአስቸኳይ ከተማዋን ለቀው እንዲወጡ ጥሪ አቅርባለች። ይህ ማስጠንቀቂያ የመጣው ሩሲያ አዲስ ሃይፐርሶኒክ ባላስቲክ ሚሳኤል የተጠቀመችበትን ከፍተኛ ድብደባ ካደረገች ከጥቂት ቀናት በኋላ በመሆኑ ስጋቱን እጅግ የበረታ አድርጎታል። ይሁንና የሩሲያ ማሸበር የጥንካሬ ምልክት ላይሆን እንደሚችል የደህንነት ባለሙያዎች ይናገራሉ። የኤቲስኖያ የውጭ ደህንነት መሪ ካውም ሮሲን ለሲኤንኤን በሰጡት ልዩ ቃለ መጠይቅ ቭላዲሚር ፑቲን ጦርነቱን ለማሸነፍ ያላቸው ጊዜ እያለቀባቸው መሆኑን ገልጸዋል። እንደ ባለሙያው ገለጻ በሚቀጥሉት 4 እና 5 ወር በጥንካሬ መስመር ላይ ሆና የመደራደር አቅሟ በከፍተኛ ሁኔታ ሊቀንስ ይችላል። ይህም ፑቲን አሁን ላይ ግፊታቸውን እንዲጨምሩ አድርጓቸዋል። እነዚህ ሁሉ የጦርነት ነጋሪ ድምጾች በዓለም አቀፍ የንግድና ኢኮኖሚ ገበያ ላይ ፈጣን ተጽዕኖ ማሳረፍ ጀምረዋል። ብሉምበርግ ባወጣው የገበያ መረጃ መሰረትም በአሜሪካና በኢራን መካከል የሰላም ስምምነት ሊደረስ ይችላል የሚል ተስፋ በመፈጠሩ የብሬንት ድፍድፍ ነዳጅ በአስገራሚ ሁኔታ በ5.5 በመቶ ቅናሽ አሳይቶም በዛሬው ዕለትም በ97 $ከ90 ሳንቲም ገብቷል። ይሁን እንጂ ጃፓን ይህን ጦርነት ስጋት ተከትሎ የመጣውን የኑሮ ውድነት ለመቋቋም የ19 ቢሊዮን ዶላር ተጨማሪ ተጠባባቂ በጀት ለመመደብ መገደዷን አስታውቃለች። ከጦርነቱ ከኢኮኖሚ ማሻገር ዓለማችን በአሁኑ ሰዓት ሌላ የጤና የአየር ንብረት ቀውስ ውስጥ ትገኛለች። ሮይተርስ የዓለም ጤና ድርጅት WHO ጠቅሶ እንደዘገበው በዲሞክራቲክ ሪፐብሊክ የኢቦላ ወረርሽኝ ቁጥጥር እየጠፋበት ነው። የድርጅቱ ዋና ዳይሬክተር ቴዎድሮስ አድሃኖም ወረርሽኙ በከፍተኛ ፍጥነት እየተስፋፋ መሆኑን ገልጸው እስካሁንም 900 የሚጠጉ ተጠርጣሪዎች ያሉ ሲሆን 220 ሰዎች ሕይወታቸው ማለፉን አረጋግጠዋል። በሌላ በኩል ደግሞ አውሮፓ በታሪክ ታይቶ በማይታወቅ የሙቀት ማዕበል እየተለበለበች ነው። በብሪታንያ፣ ፈረንሳይና ስፔን ከሰሜን አፍሪካ በመጣ ከፍተኛ የሙቀት ደም ምክንያትም የስፔን ሙቀት 38 ዲግሪ ሴልሺየስ ይደርሳል ተብሎ ይጠበቃል። የዛሬው ዓለም አቀፍ ሚዲያዎች ውሎ
እነዚህን አበይት ጉዳዮች ይመስል ነበር። አሜሪካና የኢራን ፍጥጫ ወዴት ያመራ ይሆን? ሩሲያ በኪየቭ ላይ የዛተችውን ጥቃት ተፈጽመው ይሆን? የእናንተስ አስተያየት በኮሜንት መስጫው ላይ ያስፍሩልን። መረጃዎችን በፍጥነትና በሀቅ የሚያደርሰውን ፋክት ፈርስት ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ላይክና ሼር ማድረግ እንዳይረሳ። በሌላ ዜና እስከምንገናኝ ቸር ሰንብቱ።